ኦኬ ጋይስ እኔ ይቅርታ አድርጉልኝ። አሁን ለመሰላችሁ ብዙዎቻችሁ ውጭ ሀገር የምትኖሩ ሰዎች ባህሉን እናስተምራለን ብላችሁ ባህሉን እናሳርማለን ብላችሁ ከባህሉ ያፈነገጡ ነገሮች በሚዲያ ብዙ ታረጋላችሁ፣ ብዙ ትሰራላችሁ፣ ብዙ ትላላችሁ እና አንዱን ማህበረሰብ በጣም የሚያስጠላና የሚያንቋሽሽ ተግባር ታደርጋላችሁ። አንዱ ደግሞ ብቃት ያለው ወይ ችሎታ ያለው ሰው ደግሞ ወደ ሚዲያ በእንደዚህ አይነት ወይ ሲመጣ ባህሉን እንዳንቋሸሽና ባህሉን እንዳሰደብ አድርጋችሁ በዚህ ደረጃ ታወራላችሁ። ስለ ቪዲዮ ምናምን ካላችሁ ስለ ቪዲዮ ስለ ትወኗ ስለ ብቃቷ ምናምን ካላችሁ አንደኛ ነው፣ በጣም ደስ ይላል ቪዲዮ። እውነት ለመናገር እንዳላችሁት ደግሞ ማህበረሰብን ይወክላል፣ የአንድን ማህበረሰብ ያስከፋል፣ የአንድን ማህበረሰብ አጣጥሏል ወይም አዋርዷል ብላችሁ የምታስቡ ከሆነ ደግሞ እንትሉ ሰዎች ስለሆናችሁ በጥሩ ስነ ምግባር በጥሩ ንግግር ኤቲክስ በተሞላበት አስተያየት ብትሰጡ ጥሩ ነው። አሁን አልገባኝም። ላሊበላዎች ላላችሁት ደግሞ ክረምቱን የሆነ ወቅት ላይ በየሰፈሩ መጥተው እንደዚህ አይነት እንጉርጉሮ ያደርጉ ነበር። እኔማ አውቃለሁ በልጅነቴ። ያ ብሔርን ወክሎ ማንቋሸሽ ወይም ብሔርን ማጥላላት አይደለም። ከልጅነታችን ጀምሮ እያየን እየተመለከትን ያደግነው ነገር ነው። በሌላ ነገር አትሰዱት። ያው አሁን ጊዜ ቲክቶክ ስለሆነ የሚዲያ ስለሆነ እንደዚህም ስለምትቀያይሩት ስለምትለዋውጡት በተመቻችሁ ኑሮ ሙቀቱ ማገሩ ስደቱ ስትረሱ ጭንቀቱ ሲደራረብባችሁ በዘፈቀዳችሁት ነገር ስለሆነ የምትተረጉሙት በራሳችሁ ስቴት ስለሆነ የምትተረጉሙት እንጂ አሁን እሷ ያደረገችውን ካራክተር በየቤቶቻችን በየሰፈሮቻችን መጥተው ሲያደርጉ አይተናል እያየንም ያደግናለን እስቲልም ያሉ አሉ። ሶ ከምን ጋር እያይዛችሁት እንደሆነ አላውቅም ጋይስ። እኔ እንዲሁ እንደሚመራራ ነው ግን ትወኗን ብቃቷን አድንቄላታለሁ። ለነገሩ እቺ ልጅ ወዳታለሁ እውነት ለመናገር ጽጌ ሮያል የምትባለው ልጅ በጣም ነው ወዳት። የሆነ ጊዜ የትግራይ ፊልም ሰራሽ ምናምን የትግራይ ልጆች ምናምን ብላችሁ ለስበሏት ደርሳችሁ ነበር ካስታወሳችሁ ማለት ነው። ግን አላውቅም አሁን እናንተ የምትሉት ምንድን ነው? ለምን ተሰራ? ለምን አሉ ልክ ናችሁ እኮ በመጥፎም በክፉም አይደለም። ላይክ እንደ ባህል ስለተወሰደ ያ ወቅት ላይ አሁን እንደሚመስለኝ ወይም ደግሞ እንደማውቀው ከሆነ ቤትም ሲያወሩ እንደሰማው ከሆነ ወቅት አላቸው ከክልል ከቦታቸው ወጥተው በየአካባቢው ሄደው ይሄንን ነገር ያደርጋሉ። ወቅት አለ በየጊዜው መጥቶ በየቤታቸው አታየዩት። ግን አላያችሁም? አዲስ አበባ ላይ ያላችሁ ሰዎች አላያችሁም? አይታችኋል? ለእውነት አይታችኋል? አላያችሁም? አይታችኋል? ጽጌ ያደረገችውን ነገር ጧት ላይ መጡ እንደው እያልን እየሮጥን ወጥተን እያየናቸው ያደግነው አይተናል። ሶ ዛሬ በዚህኛው ክፍለ ዘመን በዚህኛው ጄኔሬሽን ያ አሁን አሁንም አሉ ኢቫንጂ ቪዲዮ ጅማ ላይም አሉ ይመጣሉ። ኦኬ አሉ እነዚህ። ስለዚህ አሁን ጋይስ ይላችሁ ሚዲያ ላይ መናገር እንችላለን፣ መሳደብ እንችላለን፣ ማሸማቀቅ እንችላለን፣ የሆነን ግሩፕን ማስነሳት እንችላለን ብላችሁ የምታደርጉት ነገር አሁን እነዚህ ላሊበላዎችን ባባብ በየቦታው ወይም በየባል እንደ ባህልም እንደ ካልቸርም እንደ እንትንም ነው። ይሄ በጣም ድምጻቸው የሚያምረው የለም እንደነሱ አይነት ድምጽ ያለው ሰው በነገራችን እና አሁን እንደዚህ ስትሉ ልጆቻቸውን ይዘው ይህንን ነገር እንጉርጉሮ ሲያደርጉ በየመንገዱ ቪዲዮ ቀርጸው ደግሞ ሶሻል ሚዲያ ላይ መዘባበቻ እንዳያደርጉባቸው አንዳንዴ ተጠንቀቁ። ለምን እኔ ማለት ካገሩ ሁሉም ነገር በተንኮልና በጥላቻ በመጥፎ ነገር የምትቀይሩት ማለት እርግጠኛ ነኝ። እቺ ልጅ ይሄ
መጥፎ ነገር ለማስተላለፍ አይደለም፣ ባህሉን ለማሳየት ያደረገችው ነገር ነው። በእርግጠኝነት መቼም እርግጠኛ ነኝ። ይቅርብሽ ሊያታይ ምን ይቀርብኛል? አወራሁት እኮ እኔ ፍቅር አወራሁት እኮ ምን ይቀርብኛል? ማሬ አወራሁት እኮ እኔ እናት ከምን ግን ቆይ ግን ጥያቄ አለኝ። ማለት ጽጌን የተቃወሟት ኢትዮጵያ ውስጥ ያሉት ናቸው እዚህ ሀገር ያሉት ተቃውሟታል? ለምንድን ነው ከውጭ ሀገር ወደ ውጭ ሀገር ያላችሁ ሰዎች እኛንን ባህሉንም ቋንቋውንም ወጉንም የምናውቀው የምትሉ ግን ከውጭ ሀገር ያላችሁ ናችሁ ከፍ ዝቅ አድርጋችሁ ባህልንም ሃይማኖትም ያላችሁ የመጣችሁበት ማህበረሰብም ያለም አይመስልም የምትሳደቡት። እንግዲህ እውነት እናውራ ከተባለ የልጅቷ ብቃት ይደንቃል። በተቀረ ግን አንድን ማህበረሰብ እንደዚህ ብላ አስጠራሽ ብላችሁ ካላችሁ እሱ ሌላ ነገር ነው። ጀሳ ሴትዮ ወይስ ብላ ሸይጣን ማሪ ጀሳ የለብኝ ምን የለብኝ ማሪ እና አይዶን ነው አላውቅም። እንግዲህ ጽግዬ አሁን እኔንም የሚጨምሩኝ ለአንድለ ፈጣሪ ኧረ ሶሻል ሚዲያ እግዚኦ ሰው ባህሉን አላስተዋወቅሽም ነው። በባህሉ ለመኑ ነው። እንደዚህ አይነት የሉም፣ አይመጡም፣ አይጠይቁም፣ እንደዚህ አይዘፍኑም ማለት ቆይ አሁን እሱ አይዶን ነው አላውቅም። ጋይስ እንደምን እንዳሰባችሁ ይቅርታ ሊያስረዳኝ የሚችል ሰው አለ? አንቺ ግን በጣም አፈላሽ የኔ ፍቅር። እንደኔ ማፍላት ነው አቅሙና ችሎታው ካለሽ ማፍላት ነው እንደኔ። ማርያም ወርቅ መጀመሪያ የቲክቶክ ስሜሽን አስተካኪው። የምሬን ነው አሉ። ስለዚህ ምረፉ ይቅርባችሁ ነው ማለት ያክል ነው። ሰሚት ምንድነው? ሰሚት ምንድነው? እኔ አሁን ስለሷ ዱባይ ስድብ ሲከለከሉ ወደ ሀገር ቤት ዞሩ። ባይዘዌይ ወደ ሀገር ቤት እንዲዞሩ እኮ እንደተባለው ከሆነ ከዚህም ሀገር ኤምባሲ መጽሐፍ ምናምን መላክ ይችላሉ። በየሀገሩ ያሉ ሰዎች ለኤምባሲው ኢሜል ማድረግ ይችላሉ ምናምን ተብሏል እኮ አልሰማችሁም? ኤኒዌይስ እኔ ጋይስ አሁን እናንተ ምድረ ደነዝ ይሄ ስትረሱ ምኑ ጭንቀቱ የተደራረበባችሁ ሰዎች እኔ ያልኩት እነዚህ ላሊበላ የምትሏቸው ሰዎች አሉ። ወይነት እንጉርጉሮ ያደርጋሉ። ያንን እንጉርጉሮ ሁላችንም እያየን ያደግነው ደግሞ ቀይሩት አሏችሁ። ቀይሩት እንደገለባብጡት እንደለማዳችሁ እና ለምንድን ነው ያላችኋት ስል በዚህ በኩል ነው። ላሊበላ ለማኝ ብላ አሰደበሽ ካላችሁ እነዛ ላሊበላ ሆኖ ጧት የሚመጡትም በየቤቱ ደጅ ላይ እንደዚህ አይነት እንጉርጉሮ ያሰሙን ነበር። እየሰማን አድገናል። ምናልባት ያንን ልታሳይ ይሆናል ይሄንን ቪዲዮ የሰራቸው ብያለሁ። ከባህል ጋር ባህልን ከማጥፋት ጋር ባህልን ከማውደም ጋር ባህልን ከማዋረድ ጋር አይመስለኝም እንደኔ ሳስበው። ምክንያቱም ልጅቷ ኢትዮጵያን የምትኖረው ኢትዮጵያዊ ናት። አንዱን ባህል ከፍ አንዱን ባህል ዝቅ የምታደርግ ልጅ አይደለችም። ስለ ብሔርም የምታወራ ልጅ አይደለችም። ያለውን የአክቱን ወይንም ደግሞ ያለውን ነገር የድሮ ባህሉን ለማሳየት ፈልጋ የተጠቀመችበት ነገር ሊሆን ይችላል። ዘፈኑን እሷ ፈጥረው አይደለም፣ ጎሳዬ ተስፋ የሰራው ዘፈን ነው። አይሩን ነው ከባህላችሁና ከወጋ እያይዛችሁት ከሆነ እባካችሁ ባህላችሁና ወጋችሁ ተሳደቡ አይልም በማለት ጥሬን አስተላልፋለሁ። የሀገሬ ልጆች እየሄዳችሁ ጋይስ እየሄዳችሁ ጽጌራ ልቀቅ አድርጉና ነው ላይ እኔ እችላችኋለሁ። እሷ ግን አሪፍ ስራ ላይ ታየሽ ብዬ አስባለሁ። ጋር ከዚህ በፊት የሆነ ፊልም ሰርታ ትዝ ይላችኋል? ወታደሩና ጦርነት ምናምን ፊልም በየሱ ሊበላስ ነው የደረሱት። እኔ እኮ የዛን የሚያልኩት እኔ እዛ ላይ የሰራችሁ ከታዳጊ ከመሆኑ አንፃርና የሰራችሁ ግን እናንተ ታሪክ እያላችሁ የምትመዙት ነገር የምትጎጁት ነገር ጌታ ይቅር ይበላችሁ። ጥሩ ነገር ሲሰራ ጥሩ ነው በለ
ባይኖር ይሄ ነገር ባይኖር ልክ ናችሁ። ይሄ ነገር ባይኖር ይሄ ነገር ያላየነው ነገር ቢሆን ይሄ ነገር ይሆናል ብላ የሰራችው ነገር ቢሆን ኖሮ ተውት፣ ሌላውን በአማርኛ እንጉርጉሮ አድርጋ በር እየኮረኮረች ለምን እንኳን ቢሆን ልክ ናችሁ ልትሏት ትችላላችሁ። ይሄ ነገር ግን የነበረ ነገር ነው አይደለ? የነበረ ነገር እኮ ነው። ጋይስ ለልጅሽ እርግማን አታቆይ ይላሉ። አቤት መድኃኒዓለም ፈርዶባት ይችላል እንደው ልጄ ፈርዶባት ነው። ለምን ዝም አትይም? ማሪ ሶሻል ሚዲያ ስከፍት ላውራበት ነው እንጂ የምመጣው እንዳንቺ አይነት አዛን ሰው ዝም ብዬ ላይበት አይደለም። ተረድተሽኛል? ሀሳቤን በነፃነት ዝርግፍ አድርጌ አውርቼ ልወጣበት ነው ላይቬን የከፈትኩት። ከተመቸሽ ቁጭ ብለሽ ታያለሽ፣ ካልተመቸሽ የፈለግሽውን ሀሳብ ትሰጫለሽ። ስትሰጪ ካልተመቸሽን ብሎክ አደርግሻለሁ። አለቀ። ምን ማለት ነው? ዝም በቃሚ ጌታ አንዳንዱ እኮ በጣም እኮ ነው የሚያስቁት። ስታይ ቪዲዮ ከፍቼ ቁጭ ስል ቡና አስጠጣ እንደዚህ ብዬ ላይ ነው የመጣሁት። ላውራ መሰለኝ የመጣሁት። ለዚህ ለተደላ ላይቭ ለምን አስከፈተኝ? ላይቭን ከፍቼ ምን አስመጣኝ? ወሬ ካልፈለኩ ይቀላሉ እንደዚህ እንደውም ከመለካችሁ በይልጥ እሱን ኮመንት ራስሽ አለኝ ያላነብም ስታስጠይ ማሬት እውነትሽን ነው። እስኪ ጂጂ ጂጂ በጣም ነው እንዴ ያስጠላው። ክባጩ በሩ ብርት አማራ ጠለሰኩሽ ማለት እንዴ ኖ ጆ ምንም አልሆነም። ሀዘን ላይ ነው። የሚስቱ አባ አያት አርፏል። ሀዘን ላይ ናቸው። መቼም የምን ላይ ነው? በዚህ ሰዓት ላይፍ ከፍቶ አይመጣም። ማርያም ሚዲያው ላይ ብዙ ገንጋቢት ይበዛል። ለዛ ነው እቺ ነጅባቸው እናንተ። አረ የሆነ ወሬ ልንገራችሁ፣ ማርያም እና ሌላ ወሬ ልንገራችሁ። አንድ ሺህ ላይ ቆማችሁት ጎበዝ። ድሮስ እናንተ ወሬ ሲሆን ትስ ብላችሁ ትመጣላችሁ።